وأنا لمسنا السماء فوجدناها ملئت حرسا شديدا وشهبا وأنا كنا نقعد منها مقاعد للسمع فمن يستمع الآن يجد له شهابا رصدا وأنا لا ندري أشر أريد بمن في الأرض أم أراد بهم ربهم رشدا. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم وأنا لمسنا السماء فوجدناها ملئت حرسا شديدا وشهبا. سورة الجن 8ኛውን آيات إن شاء الله زاري من جمره. وأنا لمسنا السماء إنيا سماين داسسن فوجدناها سمايتنا أغنينات ملئت تمولتا أغنينات حرسا شديدا برتو يهوبهنا تبقى وشهبا بأسات چبوم تتبقى تمولتا أغنينات آلو جنوچو على الله. وأنا إنيا كنا نقعد منها مقاعد للسمع لما دامت بوتايزن نكمت نبر فمن يستمع الآن أهن جن يدامت كالا يجد له شهابا رصدا يمكتاتلو يهونا يأسات جبون ياغنيال. وأنا إنيا لا ندري على وقنم أشر أريد بمن في الأرض مريت وسط بالا أكال مدفو تاسبويهون أم أراد بهم ربهم رشدا جيتاتشو بالنسوك أن النقر أسبويهون أنه كمبلو جنوش تناقروا على الله. ባለፈው ሳምንት ፕሮግራማችን ላይ እንደተከስኩት በነገራችን ላይ እቺ ሱረቱል ጂን ትባላለች። የጂንን ታሪክ ነው የምትዳስስልን። ነቢያችን አለይሂ ሰላቱ ወሰላም ጋራ ጂኑ ነሲብ የሚባሉ ጂኖች መጥተው ቁርአን እየቀሩ በሐረም አካባቢ አዳምጠው ነበር። ያ ክስተት ነቢያችን አለይሂ ሰላቱ ወሰላም በመላካቸው ሰበብ የመጣ ነው። ነቢያችን ሲላኩ ሰለላሁ ዐለይሂ ወሰለም ቁርአንም ሲወርድ አላህ ቁርአኑን ሊጠብቀው ሲፈልግ ሰማይቱን በጥበቃ ሞላት። ጥበቃው በመላእክቶች ጥበቃ ነው። በእሳት ትንታግም ጭምር የተጠበቀ ነው። ይሄ የእሳት ችቦ ኃይለኛ እና ብርቱ የሆነ ጥበቃ ሆኖ ተቀምጧል። ከሁሉም የሰማይ አቅጣጫ ተጠብቃለች ሰማይቱ። ሰይጣኖቹ ድሮ ተቀምጠው ወሬ የሚሰሙበት የነበረውን ቦታ ተቀምጠው ወሬ እንዳይሰሙ ተደርጓል። አላ ኩሊ ሐል የተከለከሉበት ምክንያት ጆሮ እንዳይጠቡ፣ እዛ የሚወራውን ወሬ እንዳይሰሙ፣ ሐታ ቁርአኑን አዳምጠው ከዛም በኋላ መሬት ላይ በመምጣት ለጠንቋዮቹ እንዳያነቡላቸውና የጠንቋዮቹና የአንቢያ የነቢዩ መሐመድ አለይሂ ሰላቱ ወሰላም አንደበት ወይም ገለጻ ለመሃይሙ ወይም ለማያውቀው ሰው የሚያምታታ እንዳይሆን በማሰብ አላህ ሱብሓነሁ ወተዓላ ነቢያችንን አለይሂ ሰላቱ ወሰላም ሲልክ ጠንቋዮችን ለማዋረድ ከጠንቋዮች ጋር ግንኙነት ያላቸውን ጅኖች በሰማይ አቅጣጫ በመሄድ ወሬ እንዳይቀበሉ አላህ አደረጋቸው። ይህንን ሲያደርግ በጣም ተደናገጡ። ሰውም ተደናግጧል።
ጅኑም ተደናግጧል ብለዋል። ጅኑ ብቻ አይደለም ሰውም ጭምር ተደናግጦ ነበር። ወሰበቡ ድንጋጤው ከመጣበት ምክንያት አንዱ በጧኢፍ አካባቢ ላይ የነበሩት ሰዎችም እንደሚናገሩት ነቢያችን አለይሂ ሰላቱ ወሰላም መልእክተኛ ሆነው በሚላኩበት ጊዜ ድንገት በሰማይ አቅጣጫ ኃይለኛ ብርሃኖች በዙ። ከዋክብት እየተሰነጠቁ በብርሃናቸው እየተሰነጠቁ እየሄዱ የሆነ አካልን ያጠፋሉ። ሰውም በጣም ደነገጠ። እንደውም አህሉ ሰማ ተደበደቡ። የሰማይ አድማስ ጠፋ። በቃ አለቀለት። ሰማይ እየተመታ ነው፣ ሰማይ አቅጣጫ ያለ አካል እየተመታ ነው ብለው በጧኢፍ አካባቢ ያሉ ሰዎች እንኳን በጣም ደንግጠው ነበራል። እንደውም ወደ መቶበትም ሁሉ መጡ። ባሪያ ያለው ባሪያውን ነፃ አወጣ፣ መቶበት ጀመረ። ሶደቃ ሁሉ በዛ። የሆኑ ሐረካቶች በጣም በዝተው ነበር ተብሏል። ይሄ የሆነበት ምክንያት ቅድም እንዳልኳችሁ በቃ ዱንያ አለቀች። እንግዲህ የሰማው ዓለም መላኢካው ሁሉ እየተደበደበ ከሆነ የላይኛው አድማስ እርምጃ እየተወሰደበት ከሆነ እኛ መሬት ያለነው ምንም አቅም የለንም በማለት ባሪያቸውን ሁሉ ነፃ አወጡ። እንስሳ ከብቶችን ሁሉ ለቀቋቸው። በቃ ከብት መፍቀድ ምናምን የለም፣ በቃ ከብት አያስፈልገኝም ካሁን በኋላ ብለው ደንግጠው ነበር። አብዱ ያሊል እብኑ ዓምር እብኑ ዑመይር የሚባል ሰው ድንገት መጣና ወይሐኩም ያ ማዕሸረ ጣኢፍ አላቸው አሉ። እናንተ የጣኢፍ ከተማ ነዋሪዎች ወዮላችሁ፣ አምሲኩ አን አምዋሊኩም ገንዘባችሁን መልቀቃችሁን ተው። ለምን ገንዘባችሁን ትለቃላችሁ? ባሪያዎቻችሁን ስለምን ነፃ ታወጣላችሁ? ወንظሩ አስቡበት፣ ኢላ መዓሊም ኑጁም የከዋክብቶችን ምልክት በደንብ አንክሮ ተመልከቷቸው። ፈኢን ረአይቱሙሃ ሙስተቅረተን ፊ አምኪነቲሃ እዛው ቦታው ላይ ተረጋግቶ ቦታው ላይ ከዋክብቶቹ ሳይነሱ ከሆነ ያያችኋቸው ፈለም የህሊክ አህሉ ሰማ የሰማው አካል አልተጠፋም ማለት ነው፣ እርምጃ አልተወሰደም። ኢነማ ሃዛ ሚን አጅሊ እብኒ አቢ ከብሻ በእብኑ አቢ ከብሻ ምክንያት ነው። በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ምክንያት ነው እንደዚህ ሆነው። ከዋክብቶቹ ተነስተው ራሳቸው ከቦታቸው ተነስተው ወደ ሌላ ቦታ ሂደው እርምጃ ሲወስዱ ካያችኋቸው እሱ እንግዲህ ልክ ነው፣ ቂያማ መድረሱ ነው። ላኪን እንደዛ ሳይሆን ከከዋክብቱ ችቦ እየወጣ እርምጃ የሚወስድ ከሆነ ይሄ እኔ እርግጠኛ ልንገራችሁ በነቢዩ መሐመድ ጉዳይ ነው እንጂ አላህ ተቆጥቶ ሰማይ ላይ ያለውን አካል እያጠፋ አይደለም አላቸው። እውነትም ብለው ሲመለከቱት ሰማይ እንትን ከዋክብቶቹ ካሉበት ቦታ ይንቀሳቀሱ። አሁንም ልብ ብላችሁ ብታው ማታ ጨረቃ ባለበት አካባቢ ላይ ዝም ብላችሁ ሰማውን ብትዳስሱት አንዳንድ ጊዜ ከሆነ ከዋክብት ኃይለኛ ችቦ ኃይለኛ የእሳት ትንታግ ወጥቶ የሆነ አቅጣጫ ላይ ይወረወራል። ለምን እንደሚወረወር አታውቁም እናንተ፣ አናቅም እኛ። ሰማይቱ ብድግ ማነው ከዋክብቱ ብድግ ብሎ ካለበት ቦታ ከሆነ የሚሄደው እሱ ከባድ ነው። አላህ እንዳለው ኢዘ ሰማኡ እንፈጠረት ወኢዘ ልከዋኪቡ እንተሰረት። ከዋክብቱ እርስ በርስ እየተበጣጠሰ ነው፣ እየተሰበረ ነው፣ እንደ አምፖል እየረገፈ ነው። እሱ ከባድ ነው። ይሄኛው ግን ለግዳጅ ነው የሚላከው። ከዛ አካባቢ የእሳት ችቦ አለ፣ ተወርሮ ሂዶ የሚመታው አካል አለ። እሱም ለምክንያት ነው። ይሄ ቅድም ያልኳችሁ አብዱ ያሊል እብኑ ዓምር እብኑ ዑመይር የተባለው ሰው ኢነማ ሁወ ቢሰበብ እብኒ አቢ ከብሻ በእብኑ አቢ ከብሻ ምክንያት ነው። እብኑ አቢ ከብሻ የሚሉት ነቢያችንን ነው ዓለይሂ ሰላቱ ወሰላም፣ በሱ ሰበብ ነው አሉ። አላ ኩሊ ሓል ነገሩ እንደዚህ ሆኖ ሲመለከቱት ፈዚዐት ሸያጢን ሰይጣኖቹ ሁላቸውም ደነገጡ፣ በጣምም ባቡ። ወዲያውኑ ለኢብሊስ ሪፖርት አቀረቡ። በቃ እንደዚህ አይነት ነገር አጋጥሞናል ብለው ተናገሩ።
ያን ጊዜ እንግዲህ ሸይጣን በየሀገሩ ያለ ጠንቋይን ትሪት ለማድረግ ሁላቸውም ቦታ ቦታ ይዘው ምን ወሬ ይወራል እያሉ እየተጠባበቁ ነበር። ለነቢያችንና ሰለላሁ ዐለይሂ ወሰለም ለሪሳላው ለቁርአን ሲባል ሁሉም ተመቷል። እያንዳንዱ የተመታ አካል አይደለም፣ ቀጥታ ነው የሚሞተው። እርምጃ ተወስዶበታል። ያን ጊዜ እንግዲህ ስንት ሸይጣን እንደሞተ መገመት አያዳግትም። ብዙ ኢብሊስ ብዙ ሸይጣን ነው የተገደለው። ለማንኛውም ኢብሊስ ወሬው ሲደርሰው ባዕዱል ዑለማ ሰው ላከ፣ እንትን ጅኖችን ላካሉ። በዓለም ላይ ተበተኑ፣ ሁላችሁም የዓለምን ዳር ድረሱበት፣ ምን እንደተከሰተ በአካል አይታችሁ ነው ብሎ ላካሉ። ወፊ ሪዋያ ሌሎቹ ዑለማዎች ደግሞ እንደሚሉት ኢብሊስ ሁሉም አገር ሁሉም አካባቢ ላይ ሂዱና አፈር ቆንጥራችሁ አምጡልኛል። ለምን? በቃ እኔ የምሰራውን አውቃለሁ አለ። ሁሉም አካል አፈር ቆንጥሮ ሲወስድለት አፈሩን አሸተተው አሉ። ከመካ የመጣውን አፈር ሲያሸተው ችግሩ ያለው እዚህ ቦታ ላይ ነው፣ እዛ ቦታ ላይ ሂዱ ብሎ 7 የሆኑ የጂን አካላትን ወደዛ አካባቢ ልኳቸዋል አሉ። ለአጋጣሚ ነቢያችን ዓለይሂ ሰላቱ ወሰላም መስጂደል ሐራም ላይ የፈጅር ሰላት እየሰገዱ እዛ አካባቢ ነበሩ ያሉት። ወፊ ሪዋየቲን ዝም ብለው ቁርአን እየቀሩ ነበር የነበሩት አሉ። ፈደነው ሚንሁ ወዲያውኑ ጠጋ ብለው ሲመለከቱ ነቢያችን እየሰገዱ ነው፣ ቁርአን እየቀሩ ነው። በጣም ጣዕማቸው ተመቻቸው። ቁርአንን ለማዳመጥ በጣም ተጠጉ። እንደገና ደግሞ እርስ በርሳቸውም በጣም ታገሉ። በቃ እኔ ልስማ፣ እኔ ላዳምጥ። አንዱ ሲቸኩል ይህንንም ረግጦ ያንንም አልፎ አይደለም ሄደው እንደዛ አይነት ምልክት አሳዩ። አላ ኩሊ ሐል ነቢያችን ዓለይሂ ሰላቱ ወሰላም አያውቁም፣ ምን እንደተከሰተ አያውቁም። ለምንድን ነው ያላወቁት? ቁል ላ ያዕለሙል ገይበ ኢለላህ፣ ሩቅን ማንም አካል አያውቅም አላህ ብቻ እንጂ አላህ ከነገራቸው ካልሆነ በስተቀር ስለማያውቁ አላወቁም። በኋላ ግን እነ ወህዩ እኮ ጅኖች እኮ መጥተው ባለፈው ቁርአን ስትቀራ አዳምጠው በጣም ደስ ብሏቸው ሄዱ ብሎ አላህ ወህይ አወረደላቸው። ያንን ወህዩን ንገራቸው ነው የሚለው አላህ። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅን፣ ከጅን የተወሰኑ አካላቶች ወደ እኔ መጥተው ቁርአን ስቀራ አዳምጠውኛል የሚለውን እንደነገርኩ ንገራቸው ብሎ አላህ ስብሓነሁ ወተዓላ ነገራቸው። እና ምን አሉ? ያሉት ባለፈው ሳምንት ያልነው ነው። ግን ዛሬ ደግሞ በጣም ያሉት ወአና እኛ አሉ ጅኖቹ ለመስነ ሰማዩን እኮ ዳሰነው ነበር። ሁሉም የሰማዩን አካል ዳሰሱትና ፈወጀድናሃ፣ ሰማይቱን አገኘናት፣ ሙሊአት ተሞልታ አገኘናት፣ ሐረሰን ሸዲደን በጣም ኃይለኛና ብርቱ የሆነ ጥበቃ፣ ወሹሁበን የእሳት ነበልባል ያለው ችቦ ጥቅ ተብላ ተሞልታ አገኘናት። እናሳ ወአና እኛ አሉ ኩና ነቅዑዱ፣ ድሮ ነቢዩ ከመምጣታቸው በፊት ዓለይሂ ሰላቱ ወሰላም ነቅዑዱ ሚንሃ፣ እዚች ቦታ መርጠን እንቀመጥ ነበረ። የት ቦታ ላይ? መቃዒደ ሊሰምዕ፣ ጆሮ ለመጥባት ወሬ ለመስማት የሚያመች ስትራቴጂ ቦታ ፈልገን እንቀመጥ ነበረ። አሁን እሳ ተከለከልና እንዴት ፈመን የስተሚዕ ልአን፣ አሁን ግን ለማዳመጥ የሚቀመጥ ካለ ወይም የሚያዳምጥ ካለ፣ በነገራችን ላይ ለማዳመጥ ከተቀመጥክም ትመታለህ፣ ሳትቀመጥም ድንገት ከሰማህም መስማትህን ያውቃል። ልክ ስትሰማ ቀጥታ ትመታለህ። ፈመን የስተሚዕ ልአን፣ የሚያዳምጥ ሰው የጅድ ለሁ ሺሃበን ረሶደን፣ የሚከታተለው የሆነ የእሳት ችቦ ያወድመዋል አሉ ነቢያችን ሲናገሩ ዓለይሂ ሰላቱ ወሰላም። የጅኖቹ የሰይጣኑ ሸርና ተንኮል አጂብ የምትሉት ቁመው ቁጭ ብለው የሚያዳምጡበት ቦታ ተዘግቶ የለ። ከዚህ ከምድር እዝ ወደ ሰማይ ወሬ ለመቀበልና የዋህይ ሚስጥር ለማዳመጥ ኢብሊስ የጅን ኃይል ይልካል። ከዚህ እዛ ተከልክለዋል፣ ከዚህ ይልካል። ወደ ላይ ይወጣሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። አወጣጣቸው እንደዚህ ነው አሉ። እጃቸው እንዲያረጉና እንደዚህ አንዱ እዚህ አንዱ
ተነባብሮ አንዱ እዚህ ቁጭ ይላል ይቆማል የቆመው ላይ ይቆምበታል የቆመው ላይ ይቆምበታል ቀጥ ብሎ ሰማይ ይሄዳል መቀመጫ የለም እዛ ቦታ ሰማይ ይሄድና አላማው ጠንቋይ ጋር ለመገናኘት ብቻ ነው ጠንቋይ ጋር ተገናኝቶ ጠንቋው በሽርክና በኩፍር እንዲሞት ጠንቋውን የሚያምኑት ሰዎች ደግሞ በኩፍር እንዲሞቱ በጀሃነም አጋር እንዲሆኗቸው ብቻ ነው አላማ ለዚህ አላማ ህይወት መስዋዕት ያደርጋሉ ጅኖቹ ወደ ላይ ይወጣሉ ልክ ወሬውን ሲሰሙ አላህ እንዳለው ኢላ መን استرق السمع فاتبعه شهاب مبين ጆሮ ጠብቶ ለቀም ያደረገ ካለ ወዲያውኑ ኢንፎርሜሽኑ እንደደረሰው ያቃል ሲስተሙ ያቃል يجد له شهاب الرصاص ከዛ መጥቶ ተወርሮ ይመታዋል እንደሚመታው ደግሞ ኢንፎርሜሽን ይነገረዋል ያቃል እንደሚመታው ኢንፎርሜሽኑን የሰማ ጅን እንደማያመልጥ ያውቃል ምን እንደሚያደርግ ታውቃለህ ወዲያውኑ እንደሰማ ኢንፎርሜሽኑን ለታችኛው ይነግረዋል የታችኛው ለታችኛው እዚህ አካባቢ ያለው ግምድል ተደርጎ በእሳቱ ነበልባል ይመታል አንዳንድ ጊዜ ኢንፎርሜሽን አይገኝም አንዳንድ ጊዜ ደግሞ ይዞ ወደታች ይወርዳል ኢላ መን استرق السمع ጆሮ ጠብቶ ነጥቅ ያደረገ ሲቀር فاتبعه شهاب مبين ያ ይሄድና ጠንቋው ጆሮ ላይ ያንቆረቁሩለታል አሉ ረሱል ሰለላሁ ዐለይሂ ወሰለም አሁን አንተ ለአላህ ብለህ ጠንቋይ በገጠር 2 ብር 3 ብር እኮ ነው የሚከፈለው እንኳን ነው በጣም እኮ ነው የሚያሳዝነው 2 ብር 3 ብር እኮ ነው የሚከፈለው አሁን ራሱ 100 ብር 200 ብር ነው እዚህ ጥንቆላ የሚሰሩት የነበሩት ሲያታልሉ ሲያስደነግጡ ሲያስበረግጉ የነበሩት ጠንቋዮች ራሱ በቃ ትንሽ ብር ነው የሚያገኙት በቃ ጅኑ ተጠቅሞባቸው መጨረሻ ላይ ሲወረውራቸው ከመንግስት ጋር ያጋጫቸዋል እሱ ደግሞ እንዴት ማድረግ እንዳለበት ያውቃል መንግስት መረደድናሁ አስፈለ ሳፊሊን ነው የሚያረጋቸው ሙሉ ንብረቱን ቀምቶ እሱን እስር ቤት ይተዋል ከዛ ጅና ይረዳ ወላ ሰይጣን አይመጣ በቃ አንገዋሉ ነው የሚያስቀራ አላ ኩል ሐል እንደዛ ያደርጋል ኢብሊስ በትእዛዙ መሰረት ለዚህ ዓላማ ያዘጋጃቸዋል እና በጣም ነው የሚገርመኝ ያንን ሲናገሩ ጅኖቹ ዝብርቅርቅ ብሎባቸዋል ተደናግጠዋል ወአና እኛ አሉ ጅኖቹ ላ ነድሪ የምናውቀው ነገር የለም አናውቅም አሸሩን ኡሪደ ቢመን ፊል አርድ መሬት ላይ ባለው አካል ሸር ታስቦ ይሆን አም አራደ ቢሂም ረቡሁም ረሸዳ ወይስ ጌታቸው ቀናን ነገር ጥሩን ነገር አስቦላቸው ይሆን የምናውቀው ነገር የለንም እንደዚህ አይነት ነገር ተከሰተብን ብለው ተናገሩ ወላላህ ከዛ በኋላ ቀጠሉ ስለ ጅኖች እንዴት እንደሆኑ በመናገር ቀጠሉ ስሙት وأنا منا الصالحون ومنا دون ذلك كنا طرائق قددا وأنا ظننا أن لن نعجز الله في الأرض ولن نعجزه هربا وأنا لما سمعنا الهدى آمنا به فمن يؤمن بربه فلا يخاف بخسا ولا رهقا وأنا منا الصالحون إنيا جنوچكو كنيا مكاكل دقاقوچو አሉ አላህ كنيا مكاكل دقاقوچ አሉ ومنا كنيا مكاكل ደግሞ دون ذلك كنيا ውጭ ሆኑ ከሷሊህነት ውጭ ሆኑ አሉ كنا طرائق قددا بركاتا بزو عينت يمنقد بالبيتوچ هوننال وأن إنيا ظننا مسلونا الترترنال أن لن نعجز الله في الأرض مريت ليس كان لندرس الله ندما نايلو أمننال ولن نعجزه هربا ششتنم ندما ناملتو رقت أنيا هوننال بلو جنوچ تناقروا وأن إنيا لما سمعنا الهدى قرآن سنسماو ما قزي آمنا به
በቀጥታ በፍጥነት አመንበት فمن يؤمن بربه በጌታው የሚያምን ሰው فلا يخاف بخسا ከሐቁ ከመብቱ መጎደልንና ولا رهقا ያልሰራውንም ወንጀል መጫንን አይፈራም አላህ ዓድል ስለሆነ ያልሰራውን ወንጀል አይጭንብህም የሰራውን ኸይር ስራ አይቀንስብህም አሁን እኮ የዚህ ሰው እንዲህ እኮ ክፋት እኮ አለው ጥሩ ስራ ሰርተህ ግምገማ ይሉና በቃ አዋርደው የሰራውን በሙሉ ቀንሰው ያልሰሩትን ከፍ አድርገው የሰሩትን ዝቅ አድርገው ለዓላማቸው ለምክንያታቸው እንደዚህ ያደርጋሉ ወይም ደግሞ ከፈለጉ ብድግ አድርገው ይጭኑብሃል ይጭኑ ያልገደልከውን ገለሃል ይሉሃል ያልሰረከውን ሰርቀሃል ያላጠፋኸውን አጥፍተሃል ይሉና ወንጀል ይጭኑብሃል ዱንያ እስካሉ ድረስ ሐያትህን ያባክኑታል ያንተን ብቻ ሳይሆን የቤተሰብህንም የልጆችህንም የሰላምህንም በሙሉ ይነሱብሃል አላህ ጋር እንደዚህ አይነት ነገር ከናካቴው የለም ወአና እኛ አሉ ሚና ልሙስሊሙን ከእኛ መካከል ሙስሊሞች ጅኖች አለን ወሚና ልቃሲጡን ከእኛ መካከል ደግሞ ግፈኞች አሉ ፈመን አስለመ ከእኛ መካከልም ከሰው ጎሳም የሰለመ ሰው ፈኡላኢከ ተሐረው ረሸዳ እነዚህ ሐቁ መንገድ በደንብ ተከታትለው አግኝተውታል ማለት ነው አሉ ወአማ ልቃሲጡን ሙጅሪሞቹ ጠማማዎቹሳ ፈካኑ ሊጀሃነመ ሐጠባ በኩፍራቸው በጥመታቸው ሰበብ የጀሃነም ማገዶ ሆነዋል ወአን ለው እስተቃሙ ዐለ ጠሪቃ በኢማን መንገዳቸው ቀጥ ቢሉ ኑሮ ለአስቀይናሁም ማአን ገደቃ የተንቧቧ የማይቋረጥ የሆነን ውሃ እናጠጣቸው ነበረ ሊነፍቲነሁም ፊህ በዚህ ስጦታችን ልንፈትናቸው ብለን እናደርግ ነበር ወመን ዩዕሪض ዐን ዚክሪ ረቢህ ከጌታው ተግሳጤ ከሱ ምክር የሚያፈነግጥ ሰው የስሉክሁ ዐዛበን ሰዓዳ ከባድ የሆነን ቅጣት ያስገባዋል የከባድ ቅጣት ውስጥ ይዶለዋል በላቸዋል አላህ እኛ ስለ ጂን ያለን ግምት የተሳሳተ ግምት ነው ጂን ኸልቁን ምን ኸልቅላህ አላህ ከፈጠራቸው ፍጥረታቶች አንዱ ነው ጂን የተፈጠረበት ዓላማ ልክ እንደ ሰው ዒባዳ እንዲያደርግ ነው መላእክቶቹ ኸይረን ማሕድ ነው ያላቸው በቃ ሙሉ ነገራቸው ኸይር ሸይጣኖቹ ሸረን ማሕድ ነው ያላቸው ሙሉ ነገራቸው መጥፎ ነው ሰውና ጂን ግን ሁለቶቹ ልዩነት ስላላቸው ማለት ነው ከነሱ መካከል ኸይረኛ አለ ከነሱ መካከል ሸረኛ አለ ፊህም አልኸይሩ ወፊህም الشر ሸርም አለባቸው ኸይርም አለባቸው እነዚህ ጅኖች አላህም ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ሰውንም ጅንንም ሊገዙኝ ብዬ እንጂ ለሌላ አልፈጠርኳቸውም ብሎ የተፈጠሩበትን ዓላማ ነግሮናል እኛ ግን ስለ ጅን ያለን ግንዛቤ በጣም የወረደ ግንዛቤ ነው ጅን ማለት በቃ ሰውን ማሽከርከር የሚችል ሰውን መግደል የሚችል ሰውን ማጥፋት የሚችል ሰውን ማጥመም የሚችል አላህ Subhanahu Wa Ta'ala እንደው ለየት ያለ ስጦታ ሰጥቶት እና አንዳንዶችም ሩሃንያ ይለውና ሩሃንያ ማለት ለናያቸው የማንችለው ምናምን ብሎ ጅኑን ሰብስቦ ወልይ ናቸው ብሎ የሚያስባለ ጅኑን ሰብስቦ ወልይ ናቸው ብሎ የሚያስባለ ጅን ማለት ልክ እንደ ሰው ከሰው መካከል ሷሊህ አለ ከሰው መካከል ጧሊህ አለ ወአና ሚና المسلمون ومن القاسطون ከሰዎች መካከል ደግ አለ ከጅኖች መካከልም አጂብ የሆነ ደግ አለ እነዚህ ጅኑ ነሲብ የሚባሉት ነብያችን ጋር የመጡት አለይሂ ሰላቱ ወሰላም ድሮ የነበሩበት የሚታወቅ ነው የኩፍር አህዋል ነው በኢብሊስ ነው የሚታዘዙት ግን ነብያችን ከተላኩና ከመጡ በኋላ አለይሂ ሰላቱ ወሰላም ሰልመው መተው አጃኢብ የሆነ አህዋል ነበራቸው ነብያችን ሰለላሁ ዐለይሂ ወሰለም አግንተዋቸው ያ ረሱላህ አሏቸው ለበይክ እذن لنا ان نصلي معك አብራናችሁ መስጊድ እንድንሰግድ ፍቀዱልን ብለው ጠየቋቸው አሉ ተፈቅዶላችኋል ስገዱ ላኪን لا تخالطوا البشر ከሰው ጋራ እኩል አትጋፉ ምክንያቱም ተቃራኒ የሆነ የማይተዋወቅ የሆነ
ገጽታ ነው ያለው እና እንደዚህ አይነት ናቸው እርግጥ ነው ጅኖች በተለያዩ ነገሮች ይመሰላሉ እንደውም يقول الأعمش عند جنኛ መንደር መጥቶ ማን አንተ ስለው ጅን ነኝ አለኝ ድምጹን ሰማዋለሁ ማየት አልቻልኩም ما أفضل طعامكم ከምትበሉት ሁሉ የሚመቻችሁ ምግብ የትኛው ነው ብለን በየብጠይቀው አልኡሩዝ ሩዝ ነው የሚመቸን ብሎኛል ሩዝ አምጥተን አቅርበንለት ምግቡ እንደዚህ የተደቦለቦለ ሲነሳ ይታየኛል እጃቸውንም በዮቹንም ባይኔ ማየት አልቻልኩም ብለዋል አሉ حتى يقول الله سبحانه وتعالى يراكم هو وقبيله من حيث لا ترونهم እናንተ በማታዩበት ሁኔታ እነሱ ግን ያያቸዋል ተብሏል ያዩናል እንጂ በኃይለኛ ነው የሚሸሹት ከኛ ይፈራሉ ለካውን ህፃን ልጅ ባቢያይ ወይም የሰው ልጅ ባቢያይ ጊንጥ ቢያይ ወይም ደግሞ አይጥ እንኳን ቢያይ hatta አንዳንዱ አይጥም ይፈራልና አንዳንዱ ነው መቼም አይጥ እንኳን ቢያይ ጅብ ቢያይ በኃይለኛው እንደሚበረግጉ ሁሉ እነሱም ሰው ሲያዩ በጣም ነው የሚበረግጉት መጨረሻ ላይ ግን ሰው ዝም ብሎ አጠገባቸው አሁን በሙሉ ይሄ ስራፈት ሁሉ ደረሳ ስራፈት ቀልቻለሁ በየመንደሩ ከጅን ጋር የተመሳጠረ ሴቱን ከወንዱ ጋር ወንዱን ከሴቱ ጋር የሚያጋጭ ባልና ሚስት የሚያፋታ የሌለ ፍቅር አምጥቶ የሚጨምር ከጅን ጋር የተመሳጠረ አጃኢብ ስራ የሚሰራ ስራፈት በየቦታው ወረቀት እያጣጣፈ እናውቅላችኋለን እና ከብራችኋለን የሚል ሁሉ በርካታ ኮሰው አለ እነሱ የሚገብሩት ግብር አለ ያ ግብር በጣም ከባድ ግብር ነው እንደውም በአረቦቹ በነብዩ ጊዜ አለይሂ ሰላቱ ወሰለም ካንድ ቦታ ወደ ሆነ ቦታ ሄደው ማደሪያ እዚህ ቦታ ነው ምናድረው ብለው ከወሰኑ ጨለም ካለ ሲፈሩ ጮህ ብሎ ኢና ነዑዙ ቢሰይድ هذا الوادي من شر سفهائه እዚህ ሸለቆ ውስጥ እዚህ ሜዳ ውስጥ ያለው የጅኖችን ሐላፊ ዝቅተኛ የሆኑ ጅኖች አደጋ እንዳያደርሱብን በሱ እንጠበቃለን ብለው ነው ቁጭ የሚሉት ይሏል ለዛ ነው የሚሉት አሁን አንተ የሚያስፈራም ነገር ካመጣ አዑዙ ቢላህ ትላለህ قل أعوذ برب الناس تبلح الملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس تبلح الناس دقمو إنا نعوذ بسيد هذا الوادي من شر سفهائه بلونو بكمتو الله جنو شراسة دالوت فزادوهم رهقا بتقاب لا يتقاب جمروا الله بتام نبر درومي فرواجه أو نفرواجه توحيدا اندهاز كود آخرة بتهيد من اللبت በቃ ጅን ያዘ ሰው እኮ ካንሰር ይዞት ይሞታል በጉበት በሽታ ይሞታል በኩላሊት ፌለሪቲ ይሞታል እኮ በጨጓራ ካንሰር በደም ካንሰር በአጥንት ካንሰር ሰው ይሞታል ዘግናኝ ከሚባሉት ትልልቅ በሽታዎች አንዱ ነው ሰው በወሊድ እኮ ይሞታል ምን ችግር አለበት በሶብር ዱንያ ይሄ ነው በቃ እንትና ይወለዳሉ እንትና ይሞታሉ እንትና በደህንነት ይንገላታል እንትና በበሽታ ይንገላታሉ ሁሉም ግን ያልፋል ኩሉ من عليها فان ويبقى وجه ربك ذو الجلال والإكرام على كل حال ጅን ማን ነው የሚለውን ከጅኖቹ አላህ እንደነገረን ደግሞ ከነሱ አይደለም ይሰማል አላህ እንደነገረን ነው እሱ የሚያውቀው ዓሊሙ السر والأخفى እሱ ነው የነገረን እነሱ ምን አሉ ከኛ መካከል ሷሊሆች አሉ እውነትም ሷሊሆች አሉ አጃኢብ የሆኑ ተቅዮች አሉ عند قرأت في كتاب ابن كثير رحمه الله أن رجلا من المسلمين كمسلموች መካከል አንዱ የሆነ ቦታ እየሄደ ያለ ዞር ሲል ነጭ እባብ አገኛል ይበላኛል ብሎ ፈርቶ መታዋል ገደለው ጮኸዋሉ ድምጹን አናቀውም ተጮኸ ኃይለኛ ጮኸ ለካ የሞተው من أتقى شخصيات في الجن ውስጥ የመጨረሻ ትልቅ ከሚባሉት ትልልቅ መሻይኾች እንትን አላህን ፈሪዎች አንዱ ነው ለካ የተገደለው አጣቀም አንተ በጅን በባብ ተመስሎ መጥቶታል እና ድምጹን የምሰማው ባይኔ ያላየሁት أتعرف من قتلت አለችኝ ያሉ እንደው የሴት ድምጽ ያላት አንተ ማንን እንደገደልክ ታውቃለህ አለችኝ ዲቱ እንደደነ የጅን ሷሊሖችም አጃኢብ
ለነቢያችን አለይሂ ሰላቱ ወሰላም ያላቸው መሐባ ካዱ የኩኑና አለይሂ ሊበደን እንዳለው አላህ አጃኢብ የሆነ ነው። ቁርአኑን ለመስማት ቁርአኑን ሲሰሙት ጠብ ነው ያለው። ጅኖቹ እኮ ከኛ የተሻሉ ሆነዋል፣ ከሰው የተሻሉ ሆነዋል። ኢና ሰሚዕና ቁርአንን አጀበን አሉ። እኛ ቁርአን እየሰማን ግን ህይወታችን ሊለወጥ አልቻለም። የንግድ ህይወታችን አላህ እንደሚፈልገው አይደለም። የትዳር ህይወታችንም አላህ እንደሚፈልገው አይደለም። የጎረቤት ጋር ያለንም ሐያት፣ የሥራም ሐያት፣ የልጅነታችንም የወጣትነታችንም ከኛም ጋር ከሰውም ጋር ሙስሊሙ ጋር ሙስሊም ካልሆነው ጋር ከባጢል ጋር ከተፈጠርንለት መሰረታዊ ዓላማ ጋር ያለን ግንኙነት ቁርአን በሚለው አይደለም። ለቁርአን ያላቸው አድንቆት ገለጹት እኮ ኢና ሰሚዕና ቁርአንን عجبا يهدي إلى الرشد. على كل حال وأن منا الصالحون كنا مكاكل دقاق قتشالو. صالح مالت الذي صلح أمره، الذي صلح سرائره، وستم لاوم نصحي ونسون، وستم كشركم ككفرم كنفاقم صدت على أكالو من نزيه ملاسم كلهم نقروا صدت على ومنا دون ذلك كان مكاكل كزازك على الله. دون ذلك ولت معنا اللو بلو المفسرون. دون ذلك مالت عنده تفسير غير ذلك كصالح وجه هنا مالتنا ولتنجو تفسير وأن منا الصالحون ومنا دون ذلك مالت أي أقل من ذلك كصالح تنش زكي على الله. أركان الإيمان يزيد وينقص لم يجمر لم يكنس. صالح مبارو مع النبيين والصديقين والشهداء والصالحين وحسن أولئك رفيقا يتبالوا كذا زكي على دمو على كنيا مكاكل مالتها قل جنوش كنا طرائق قددا يبركاتا من قدوش بالبيتنا جايب هنا من قبل بالبيتنا. فلذلك قدم يالكواتشو أعمش إن تناقرت يهن الجن المؤمنين أقنشي إن أنت جنوش إن يوست اندالو يا حسابنا يا استساسا مبتاتن إن أنت استسالوي بيجي بتايكاتشو كثير بتأم بزني هاللو علينا شنو كل بتأم بزو يحساب لي يونتو تشالو علينا كنا طرائق قددا بزو عينت ناتشو بزو عينت ناتشو زبركرك على حساب وسطنا يقبض. لكن بدنيا بآخرة نجا موطات يفلق سو زبركرك على حساب وسط مقبات يلبت. قرآن الله حديث الله تركت فيكم ثقلين ما إن تمسكتم بهما لن تضلوا بعدي أبدا كتاب الله وسنتي. قرآننا حديث مكة يسلف وجه فهم الله على فهم سلفنا الصالح رضوان الله عليهم. إن أبو بكر إن عمر إن عثمان إن علي يصحبوتشو يتابعيوتشو إن أبو حنيفة إن إمام الشافعي إن إمام أحمد إن إمام مالك أكاد السن تقبله ودقرام ودقني ملجم سايلو كتبلو على صراط مستقيم يتشن حياة ما سالفنا. جنوتشو سيورو وأن ظننا إنها مسلنا له يسلموا بتنم أقوام يازوا بتنم أحوال سيقلسوا ألا نعجز الله في الأرض مريت لا الله عندما نشنفونا ولن نعجزه هربا ششتن من دما نملت أو تردانا. إن يا مسلمون شباب الله تردنا لهنا. إن الله ما شنف عن نشلم ششتن ما نملت أو بلا تسبع له بقلبه تقبلوت بتقبلوا سميته أكلهن وستهن قرته وتقال قرتشوا أكله هني. سلام تماورات انتشي سلاني لاورانا الله جل جلاله روجي ما لا عملت بمنم ملكم ما لا شنفوا انيني فترن انيني بيقلبن ارحم الراحمين الحكيم العزيز الغفار الستار القهار جل جلاله يهينا والله بلو قلبه تقبلوت امنه بامنكو بتقبلكو سميت የዱንያውንም የአኺራውንም ህይወትህን ዒባዳህንም የሌሊቱንም የቀኑንም ፕሮግራምህን በዚህ ስሜት ውስጥ ገብተህ አስኪደው ታውቃለህ? አስኪጀው አውቃለሁ የለም።
ጅኖቹ ግን ስሜታቸውን ሲገልጹት የሷሊሖቹን የሙእሚኖቹን ስሜት የአንቢያ የሷሊሖቹን የሸሃዳዎቹን ስሜት ነው እየገለጹ ያሉት። ወአና እኛሉ ለማ ሰሚዕና አልሁዳ ለማ ሰሚዕና አልቁርአነ ቁርአንን ስንሰማው አሉ። ቅድም ኢና ሰሚዕና ቁርአንን ዓጀበን ብለው ነበር። አሁን ደግሞ ለማ ሰሚዕና አልሁዳ አሉት። ነቢያችንም ሃዲ ናቸው። ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ናቸው። ቁርአንም ዛሊከ አልኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው። ወአና ለማ ሰሚዕና አልሁዳ አይ አልቁርአን ስንሰማው አመና ቢህ የአላህ ቃል ነው ብለን አመንበት አሉ። በቁርአን ስታምን በመንገዱ ስትገኝ በመንሃጁ ስትመራ ሰው የሚያሳዝነው አንተን አያሳዝንህ፣ የሚያስለቅሰውም አያስለቅስህም። ሰው የሚያስቀው አንተን ያስተክዝሃል። ከሰው እይታ የተለየ እይታ፣ ከሰው አስተሳሰብ የተለየ አስተሳሰብ ይመጣልሃል። ለምን? ቢኑር ሚነላህ ነው የምትመራው፣ በቁርአን ነው የምትመራው፣ በእውቀት ነው የምትመራው፣ በእውነት ነው የምትመራው። ሌላው እንዴ በስሜት ሰው ሲመራ እኮ ሚስቱን ይገላል፣ ባሉንም ትገላለች። በስሜት ሲመራ እኮ ገንዘብ ለማግኘት ራሱን ያጠፋል። ገንዘብ ለማግኘት ሰው ያጠፋል በስሜት ሲመራ። የሆነ ልጅ ከአዲስ አበባ ሄደ፣ ማቀው ልጅ ምን ሊያደርግ ቢሆን ጥሩ? ወርቅ ተገኝቷል ልቆፍር ብሎ ነው ሄደው። ወርቅ መገኘቱን ማን ነገረው? ሩሐንያው ነግሮት። ጅኖቹ የት ቦታ ነው? በቤት መንደር አካባቢ ነው። ከእናንተ ቤት በ3ኛው ሜትር ከቤቱ ተነስተህ 3 ሜትር ነው 6 ሜትር ወደዛ ሂደ እዚህ ቦታ ላይ ብትቆፍር ወርቅ ተቀብሯል ብሎ ነገር። እሺ ብሎ ቀጥ ብሎ ሄደ፣ ቆፈረ። እዛ አካባቢ ደግሞ ውሃማ ነው። ትንሽ እንደቆፈልክ 10 ሜትር ምናምን ስትቆፍር ውሃ ይወጣል። ውሃ ወጣ። ዴው 10 ሜትር ቆፍር ተብሎ ወርቁ አልተገኘም። ምንድነው ስላቸው 3 ሜትር ነው የቀረው፣ በስተት ነው የተነገረ አሉ። ጅኖች እኮ ናቸው የሚጫወቱበት ሩሃንያ ተብሎ ተወንተ ሰው እኮ ሱብሃንአላህ። የጅኖች እንኳን ወአና ለማ ሰሚዕና አልሁዳ አመና ቢሂ ፈመን ዩእሚን ቢረቢሂ ፈላ የኻፉ በኽሰን ወላ ረሃቃ። ቀጥ ብሎ ሄደ። ጠዋት ተነስቶ 3 ሜትር ለመቆፈር ሲሄድ ውሃ ለማውጣት ያዘጋጀው ገመድ ነበር። ገመዱ ጠለፈውና ወደቀ። ሲወድቅ በአናቱ ነው ጅኑ የደፈው ስር ላይ ቀጥታ ገባ። 3 ቀን ሙሉ የሚያወጣው ጠፍቶ ውሃውም ከፍ አለ፣ እሱም እንትን አለ። የደሴ መዘጋጃ ቤት ያለውን ኃይል ይዞ መጥቶ የከተማው መዘጋጃ ቤት ለማውጣት አቅቶት በ3ኛው ቀን ያወጣው እሱ አይደለም ነው ይገረም። ከዛም በኋላ መንግስት ምን ቢያደርግ ጥሩ ነው? ፖሊስ መድቦ 6 ወር ነው ዓመት ሙሉ። ለምንድን ነው የምትወደውት ይባላል። ወርቁን እንከታተላለን። ፖሊስ ተመድቦ እኔ እስካሁን ይኑር አይኑር አላወኩም። በነገራችን ላይ በቅርብ ነው እኮ ብዙ ዓመት የቆየ ምናምን አይደለም። ልጁን የሞተውንም አውቀዋለሁ። ለኛው ቅርብ የሆነ ሰው በቃ ሲወለድ ሪዝቁ ተጽፏል። መስረቅ አያስፈልገው፣ መንገብገብ አያስፈልገው፣ ለ24 ሰዓት መስራት አያስፈልገው። አያስፈልግም እኮ አያስፈልግም። ከተረጋግተህ ኑር። የተፈጠርከው ለዒባዳ ነው። ተውሒድህን ያዝ፣ ኢማንህን ያዝ፣ ተቅዋህን ያዝ፣ አኼራህን አስታውስ፣ ሷሊሖቹን መሪ አድርገህ ያዝ። በቁርአንና በሐዲስ ተመራ። ተረጋጋ። ከመስጊድ አትጥፋ። ቅርአትህን ቅራ፣ ዚክርህን ዝከር፣ ጀነትን ናፍቅ፣ ነቢዩን ውደድ ዓለይሂ ሰላቱ ወሰላም፣ አላህን አክብር፣ ፍራ። ቀጥ ብሎ ነገሮቹ ይስተካከላሉ። ካልሆነ ሰማይ ብትወጣ፣ መሬት ብትገባ፣ በላይ ብትበር፣ በምድር ብትሽከረከር፣ በባህር ብትሰምጥ ከአላህ ቀደር ውጭ ድንቡሎ ሳንቲም ማምጣት አትችልም። የተፈጠርከው ዓላማ ለዒባዳ መሆኑን ተገንዝበህ ወዕቡድ ረበከ ሐታ የእትየከ ልየቂን፣ ሞት እስከሚመጣ ድረስ በዒባዳ ማሳለፍ። ሰዎቹ ይስሩ ይልፉ። አንዳንዶቹ የሚገርም አጂብ ነው ወገባቸው ራሱ እንዴት እንደሚችል። ጠዋት የቆሙ ጋውናቸውን ለብሰው የስራ ጋውን በርካታ ውስጥ እያቸው፣ ሸማተራ አካባቢ ያሉ እያቸው፣ ወምተራም ያሉት፣ እላይም ያሉት፣ ታችም ያሉት ወላሂ ቁጭ የሚሉበት እንኳን ሰዓት የላቸው። ለምሳ ቁጭ ይሉና ደንበኛ ሲመጣ እየበሉ እንኳን ያስተናግዳሉ።
መጨረሻ ላይ 20 ዓመት እንደነገዱ አንድ ቤት አንድ መኪናና የሆነች ሱቅ ነው የምትኖራቸው። እነሱን ደግሞ ልክ ድክም ባለው ሰውነታቸው ለወራሽ ትተዋቸው ثم أماته فأقبره በሚባለው አዋጅ መሰረት ወደ ቀብር ጥለው ይሄዳሉ። በኢስላም በሱና በቁርአን ተርቢያ ያልተደረገው ልጃቸው የሆነች ጎረምሳ ሴት አምጥቶ በኢስላም ተርቢያ ያልተደረገችው ሴት ልጃቸው የሆነ ጎረምሳ ታመጣና በፍርድ ቤት በስርዓት ተከፋፍለው ይቀሙበታል። አንተ ሶላተል ጀማዓ ያሳለፍክበትን ገንዘብ እነሱ ይቀሙበታል። እነሱ በቃሙበት የውመል ቂያማ ትጠየቃለህ። እዛው ቀብር ላይ ሆነ ትጠየቃለህ። ዱንያህም አኺራህም ይጠፋል። ጅኖቹ ነቅተው ያሉትን እንስማ። ወአና እኛ ለማ ሰሚዕና ልሁዳ ቁርአኑን ስንሰማ አመና ቢህ አመንበት። ፈመን ዩእሚን ቢረቢህ በጌታው ያመነ ሰው ፈላ የኻፉ በኽሰን ሰርቶ ከመቀነስን አይፈራም፣ ወላ ረሐቀን የሌለበትንም ወንጀል መጨመርን አይፈራም። ይሄ በጣም የሚያስፈራ ነገር ስለሆነ ነው። አሁን በዚህ በዱንያው ዓለም ላይ እኮ የሆኑ ሰዎች ከጠመዱ እኮ ሀያተን ነው እንትን የሚሉት ሀያተን ነው የሚያባክኑ እኮ ከጠመዱ አላህ ይጠብቀ ሀያተን ነው የሚያባክኑ። ከፈለጉ ያልሰራሁን ወንጀል ይጭኑባል። ከፈለጉ የለፋህበትን ገንዘብ ቀንሰው ይወስዱታል። አላህ ነው አይተው። የውመል ቂያማ ግን እንደዛ የሚባል የለም። አላህ ጋር ግን እንደዛ የሚባል ነገር የለም። ሰላማዊ ዓለም ነው ያለው። ወአና እኛ አሉ ጅኖቹ እንስማቸውማ። ጅኖቹ ትልቅ ትምህርት እየሰጡን ነው። እኛ አሉ እኛ የጅን ጀማዓ ሙስሊሞቹ የጅን ጀማዓ ሚነል ሙስሊሙን ከመካከላችን ሙስሊሞች አለን አሉ። ሙስሊም ማለት ነው هو من استسلم لله تعالى بالتوحيد وانقاد له بالطاعة اللهم بتككل የሚገዛ ተውሂዱን በትክክል ተቀብሎ በሴትም ይምጣ በገንዘብም ይምጣ በስልጣንም ይምጣ በተካበደ ግዑዝም በጨረቃም በፀሐይም ይምጣ አምልኮት የሚገባው ከአላህ በስተቀር ሌላ የለም እንጂ ሌላን አካል እርግፍ አድርጎ የተወሰው እሱ ነው ትክክለኛ ሙስሊም እኮ የሚባለው። እርግፍ አንዳንዱ ፀሐይና ጨረቃን አያመልክም። የተማረ ነው የሰለጠነ ነው። ስልጣንን ግን ያመልካል። ሐሳቡንም ያመልካል። ለሐሳብ ብሎ ሰው ይገላል። ለምን ተነቀፍኩ ብሎ ሰው ይገላል ወይም ያስገድላል። አሁን እኛ ሀገር እንኳን ባለፈው ከ1 ሚሊዮን ሰው በላይ አልሞተብንም በጦርነቱ። በማን ድርቅና ነው? በማን የኔ ይሁን ባይ ነው? አላህ ያውቃል ምስጢሩ። የውመል ቂያማ እንገናኛለን በሞቱት ወገኖቻችን ሁሉ። ይሄም እኮ ኩፍር ነው። አንዱ ሽርክ እኮ እሱ እኮ ነው። አፈራአይተ መን ኢተኸዘ ኢላሃሁ ሃዋህ አፈራአይተ መን ኢተኸዘ ኢላሃሁ ሃዋህ። ሃዋ ማለት ዝንባሌ ነው። የሆነ ሰው ለሴት ይሞታል፣ ለሴትም ይሰደታል። አንዳንድ ሰው ለወንድ አንዳንድ ሴቶች ለወንድ ብለው ዲን ሁሉ እኮ ይቀይራሉ። فلذلك يقول النبي صلى الله عليه وسلم إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته إلى دنيا يصيبها أو امرأة ينكحها فهجرته إلى ما هجر إليه وأن منا المسلمون ومنا القاسطون كما هكلاتشين قفنيو جالو قاسط مالت قفنيا مالت ألنا له فمن أسلم لا الله الجسد سو فأولئك تحروا رشدا كأنهم من قل ما قنيت تتأت روال مالتنا تحرى مالت مفلقنا أهون شركا يا رمضان شركا بيوتا ويزو الحجاج شركا بيوتا اميوتا وزارينو بيبال من تادر قال تفلق قال تايالله اسلمنا هذا سو تحروا رشدا كأنهم من قل ما قنيت يفلق سرانا يتأرى تكبارا فتصموا المالنا جنوش كوناتشو اميلوت وأما القاسطون النزيه عدب بيسيهونو السوچ الساعة مجرموچو تأماموچوس فكانوا لجهنم حطبا لا يجهنم ما قدوا يهونالو جهنم ما قدوا أمي قرمن كجنوش شبابال قتلوا يالوتنا وأن لو استقاموا على الطريقة فمن قدوا قطع يلو نبر بيلو نوروا على الطريقة ميلا وطريقة الله إنه طريقة رسول الله صلى الله عليه وسلم فزا من قد لم إنه قطع ما يلوت
ቢሉማ እንኳን ጀነትና አኺራው አይደለም ዱንያው ራሱ ያምር ነበር። ላስቀይናሁም ማአን ገደቀን ማለት በጣም የበዛ። በነገራችን ላይ ውሃ በጣም ትልቅ ኒዕማ እኮ ነው። የውሃ ኒዕማ ማናውቀው የውሃ ችግር የሌለብን እኛ የአዲስ አበባ ነዋሪዎች ነን። የአዲስ አበባ ሰው የውሃ ችግር የለበትም። በዚህ በሞያሌ መንገድ ቦረና ውስጥ ብትሄዱ ውሃ ጉድጓድ እንኳን ለመቆፈር ፈልገው 1000 ሜትር ወደታች 1 ኪሎ ሜትር ካልቆፈሩ ውሃ አይገኝም። 1000 ሜትር ለመቆፈር ማሽን የለም ኢትዮጵያ ውስጥ። 800 የሚቆፍሩ እዚህ 10 ዓመት ውስጥ መጥተው ከሆነ አላውቅም። ከዛ በፊት በጣም ከባድ ነበር። ሰው በውሃ ጥም ይሞታል። እንግዲህ እንደ ኢትዮጵያ ያለ ሀገር ያለው ሰው ውሃ ጉድጓድ አውጥተህ 1000 ሜትር አውጥተህ መስኖ ሰርተህ ላንተ አይደለም ለሌላ መጥቀም የምትችለውን የውሃ ጦት ከባድ ነው ማለት ነው። አፋር አካባቢ፣ ሶማሊያ አካባቢ፣ በቦረና አካባቢ፣ በሞያሌ ጠረፍ፣ በአንዳንድ አካባቢዎች በጣም ከባድ የውሃ እጥረት አለ። ውሃ በጣም ትልቅ ኒዕማ ነው። ሰው እስቲቃማ ሲኖረው አኺራው ብቻ ሳይሆን ዱንያውም ያምራል። ያ አኺራው إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة كسكرات الموت جمرونه تريد متدرجوا كسكرات الموت جمرو يوم القيامة الله في تقربه كله بروسس ألقو أجرهن جنته كم تاسقب درس كذا بوهلا ما تشمني عمانه أن تشجر ساقاتمه الله إن لو لا خوف عليهم ولا هم يحزنون بزام الكون متستناقر الدنيا ملا يدزهونهم وأن لو استقاموا على الطريقة لأسقيناهم ماء غدقا لنفتنهم فيه. ይህንን ይችን አያት ሲፈስሩ ዑለማዎቹ ሁለት የተፍሲር ሐሳብ ሰጡ። አንደኛው አሁን ያልኩት ነው። وأن لو استقاموا على الطريقة እነዚህ ጅኖች ዲን الإسلام ቁርአንና ሐዲስ ላይ ቀጥ ቢሉ ኑሮ لأسقيناهم ماء غدقا ቀጥ ያለን ሰው አላህ በዱንያም በአኺራም ስለሚያግዝ ይህንን ኒዕማ ይሰጣቸዋል ማለት ነው አሉ። ሌሎቹ ደግሞ እንደዛ አይደለም አሉ። وأن لو استقاموا على الطريقة በመንገዱ ላይ ቀጥ ባይሉ ኑሮ لأسقيناهم ቀጥ ባይሉም እናጠጣቸዋለን ማን غدقا አብዝተን አባዝተን ውሃውን እንሰጣቸዋለን። ለምን لنفتنهم فيه ልንፈትናቸው ነው። ምክንያቱም በበላኸውም በጠጣኸውም ነው የውመል ቂያማ የምትጠየቀው። የውመል ቂያማ እኮ ሰው የበላውንም የጠጣውንም ይጠየቅበታል። ወረደ في الحديث أن النبي صلى الله عليه وسلم دخل ذات يوم في بيت أحد أصحابه كصحابه تاچو مكاكل عند سو بيت ገቡ። የገቡበት ሰበብ ያልሆነ ሰዓት ከቤት ወጡ። ያልሆነ ሰዓት ማን ነው ቀድሞ የወጣው? አቡበክር ሰዲቅ። አቡበክር አሏቸው ለበይክ ያልሆነ ሰዓት ላይ ከቤት ወጣህ አለሳ ስላቸው ያ ረሱላህ እንደው ርቦኝ ዝም ብሎ ስቀመጥ ራቡ ነካካኝና ስንቀሳቀስ ይሻል እንደሆነ ብዬ ነው የወጣሁት አሏቸው። ርቦህ ነው የወጣኸው? አዎ። አይ እኔም እኮ ራብ ነው ያስወጣኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሰይድ ዑመር ብን አልኸጣብም ወጥተዋል። ለምን ወጣህ ይሉታል። ርቦኝ ነው የወጣሁት አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሶስተኛ ሲወጡ ወላሂ ማ አኽረጀኒ ኢላ ማ አኽረጀኩማ እናንተን ያወጣችሁ ነገር ነው እኔንም ያወጣኝ አቦ አሉ። የራሳቸውን ይችሉት ነበር። ሁለቶቹ ሲራቡባቸው ግን አልቻሉም። አንድ እንደው ሀብት ያለው ወንድም ነበር፣ ሱሐቢ ነበር። እሱ ቤት ቀጥ ብለው ሄዱ። ሲሄዱ ባለቤቱ የለም። አንኳኩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ገሌ የለም እንዴ ሲሏቸው የለም። ያ ረሱላህ ግቡ፣ ያ ረሱላህ ግቡ፣ እንደው አልሐምዱሊላህ እንደው አንቱ መጣሁልኝ ግቡ ስትላቸው ባለቤትሽ የለም? አይ ባለቤትሽ ከሌለ እንኳን አይመቸንም እያሏት እያለ ዘወር ሲሉ ብቅ አለ። ለአጋጣሚ የወይን ፍሬ እንትን ይዞ እንደዚህ ተሸክሞ ነው እየመጣ ያለው። ቁጭ ያደረገው ያ ረሱል እንደኔ ተደሰተ የለም፣ እንደኔ ትልቅ እንግዳ የገባለት የለም። ቁጭ በሉ ያ ረሱላህ፣ አምጪውማ ንፋሱ ቦታ ላይ እንቀመጡ ውጭ እዚህ ጋር ነጠፈ ማለት ያንን ቴምር እሸት የወይን እሸት አቀረበላቸው። እየበሉ እያለ መጣ ያ ረሱላህ ብሎ ውሃም ሰጣቸው። ወጣ ብሎ
ሲሄድ እንደዚህ ብለው ሲመለከቱት ቢላዋ ይዞ ይወጣል ሊያርድላቸው ነው ስጋ እንዲበሉ ኢያከ ወልሐሉብ አሉት ረሱል ሰለላሁ ዐለይሂ ወሰለም የምትታለብ እንዳትነካ እንዳይጎዳኩ እሺ ያ ረሱላህ አላቸው ሄዱ አረደና ወዲያውኑ ተከታተፈች አንዳንዶቹ ሴቶች ብቻም እንግዳ ለማስተናገድ ብቻም ደው ቀልጥፍ ያሉላቸው ተጠበሰ ወዲያውኑ አመጡ በሉ ቅድም ወይን በልተዋል የቴምር እሸት በልተዋል ውሃ ጠጥተዋል ስጋ በልተዋል ከዛ በድጋሉ ረሱል ሰለላሁ ዐለይሂ ወሰለም إنكم لتسألون يوم القيامة أمام الله عن هذا النعيم የቂያማ ቀን አሁን ስለበላነው ተጠይቃላችሁ አሁን ስለበላነው እንጠይቃለን ያ ረሱላህ አሁን እንጠይቃለን አላህ ሚለውን አሰሙ ثم لتسألون يومئذ عن النعيم ተጠይቋታላችሁ መኪና እየነዳ ካንተ በተቋም በእድሜ በአኽላቅም የሚበልጡ ሰዎች በእግራቸው ይሄዳሉ አንተ ቤት በቁም ሳጥን በልብስ ሞልቶ የሆኑ ሷሊሖች የሚለብሱት ጋቢ እንኳን ካንድ በላይ የላቸው የነሱ የተቀነሰው ያንተ የተጨመረው ምንድነው ሚስጥሩ ብለህ ስታስብ لنفتنهم فيه ልንፈትናቸው ነው ይሄን ያደረገው ይሄም ይሶብር ይሆን ወይ ያኛውም ያመሰግን ይሆን ወይ ነው ሀብታሙም ማመስገን ካቃተው ደሃውም መሶበር ካቃተው ሶብርና ሹክር የሌለው ሰው ዱንያውም አኺራውም አያምርም ሹክር ያለው ሰው ሶብር ያለው ሰው ግን ባለው ሶብሩን انما يوفى الصابرون اجرهم بغير حساب ብሏል ባለ ሹክሩን ደግሞ ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ عذابي لشديد ብሏል على كل حال ጅኖቹ ቀጥለው ምናሉ ومن يعرض عن ذكر ربه يسلكه عذابا صعدا ጌታውን ከማስታወስ ቸል ቢል አዕረض ማለት ቸል ብሎ ሲሄድ ነው እንደዚህ ጎብለል ብሎ ሲሄድ ነገሩን ቁም ነገር ሳይለው ትኩረት ሳይሰጥበት ዘሎ ሲሄድ ይሄ በጣም ከባድ ነው عذاب ማለት ቅጣት ነው صعد ማለት هو صعود الى الجبل የማይችለው የጋራ ጉዞ ይገደዳል ማለት ነው ብለዋል ወይም ደግሞ بعض المفسرين هو واد في جهنم صعد የሚባል የጀሃነም ሸለቆ አለ እሱ ውስጥ አስገባዋለሁ ማለት ነው ተብሏል ይሄ ሁሉ እንግዲህ አላህ Subhanahu Wa Ta'ala ይጠብቀን በዚህ መንሃጅ ያልሄደነው ነው የጅኖቹን አህዋል ከተናገረ ከገለጸ በኋላ አላህ Subhanahu Wa Ta'ala ስለ መስጂድ ደግሞ ማውራት ጀመረ እዚህ በቃና ሰለላሁ ዐለይሂ ወሰለም ወባረከ على نبينا محمد وعلى اله وصحبه وسلم